በራያ ግንባር በተደረገ ተጋድሎ 84 ያገዛዙ ወታደሮች መደምሰሳቸውንና 22 ወታደሮች ደግሞ መማረካቸውን አሁን የደረሰን ዘገባ ያመለክታል። አገዛዙ ምንም ነገር ቢጠቀም ከአማራ ፋኖ አቅም በታች መሆኑን የወሎ ቤተ አማራ አናብስቶች ዛሬ በሰሜን ወሎ ዞን በራያ ቆቦ ወረዳ አፋብን ወሎ ወሎ ቤተ አማራ ምኒልክ እዝ ጀብደኛው 102ኛ ኮር አናብስቶች ተረጋግጧል የሚል ነው። በዚህም የተገኘውን ወታደራዊ ድል እንደዚሁ በዝርዝር ያስቀምጣል። ከነዚህም ዝርዝሮች መካከል እንደዚሁ በርካታ ክላሽንኮፍ መሳሪያ፣ በርካታ ተተኳሾች፣ በርካታ የዲሽቃ መሳሪያዎች፣ የቡድንና የነኮስ የሬዲዮ መገናኛዎች፣ ወታደራዊ ሻንጣዎች፣ የዝናብ ልብሶች፣ የውሃ ኮዳዎችን እና ሌሎች በርካታ መሳሪያዎችም እንደዚህ መማረካቸውን የሚገልጽ ዘገባ ደርሶናል ማለት ነው። ሰው ሰፊ ነው። ከ22 በላይ ወታደሮች የተማረኩበት በርካታ ያገዛዙ ሰራዊት እንደዚሁ አንድ ሞርተር እንደዚሁ የተማረከ አንድ ሞርተር 82 የተቃጠለ ሌላም ደግሞ 120 የሚባል ሞርተር እንደዚሁ የተቃጠለ የሚል ሰፊ ሽፋን እንዲሰጠው የተላከ መረጃ አለ። አሁን ላይ ደረሰን መረጃ ነው። ሌላው በወለጋም እንደዚሁ በርካታ ያገዛዙ ሰራዊት መንበታቱን ሰምተናል። ሞቶሊዛት በርካቶች ተማርከዋል። ከ58 በላይ ያገዛዙ ወታደሮች በፊት 46 ነበር የደረሰኝ አሁን 58 የሚል ተመልክቻለሁ። 58 ያገዛዙ ወታደሮች መቁሰላቸውን እና መያዛቸውንም ጭምር ያቆሰሉትንም ትቷቸው መፈርጠጡን የሰማሁት ምን ማለት ነው? በሁለት መንገድ እንግዲህ የምትወስዱት ነው። ወለጋ ላይ የሚደረገው ጦርነት ላይ እንደዚሁ የክልሉ ኃይልና የአገዛዙ መከላከያ ኃይል በጋራ ነው በነገራችን ላይ ውጊያውን የሚያደርጉት። የአካባቢውን አርሶ አደሮችና የአካባቢውን ማህበረሰብ ለማጥፋት ነው የሚመጡት። አጠቃላይ የሚዋጉት በቀደም አንስቼላችኋለሁ። የዚህ ሜዲቫል ዋርፌር አይነት ባህሪ ነው ያለው። ሙሉ ለሙሉ ከተማ ውስጥ ይገባሉ። ስለዚህ ከተማውን ሙሉ ለሙሉ ያቃጥላሉ፣ መንደሮቹን ያቃጥላሉ። አላማው እዛ ጋር ካለው ቡድን ጋር መዋጋት አይደለም። አላማው እዛ አካባቢ ያለው ማህበረሰብ ሙሉ ለሙሉ እንዲነቀል ማድረግ ነው። ሲነቀል ደግሞ ሙሉ ሀብቱንም ንብረቱንም በማውደም ከዛ አካባቢ ላይ እንዲሰናበት ማድረግ ነው። ይሄ በግልጽ ያገዛዙ ባህሪ እና አገዛዙን በተመለከተ ሲደረግ የከረመ ነገር ነው። ወለጋ ላይ ያገኘናቸውን መረጃዎች እንደዚሁ በድምጽ ጠዋት ላይ ከተለያዩ ሚዲያዎች የወሰድኳቸው አሉ። በተለይ ከፍሪ ፕሬስ የወሰድኩት አንድ የድምጽ መረጃ አለ ከዚህ ጋር በተገናኘ በተለይ ወለጋ ላይ ስለነበረው ነገር የሚያስረዳ ነው። እሱን ትንሽ ብንሰማው ደስ ይለኛል። ቴክኒሻናችን እሱን አስቀድምልን። 13 ቀን 9ኛው ወራት 2018 ዓመተ ምህረት ምስራቅ ወለጋ ዞን በኪረሙ ወረዳ አሮ አዲስ ዓለም ቀበሌ የነበረው ያገዛዙ ሰራዊትና የክልሉ የጥምር ኃይል ወደ ልዩ ቦታው አጋሳው የምትባል ተንቀሳቅሶ የነበረ ሲሆን እንደተለመደው የአማራው ማህበረሰብ ሀብት ንብረት ለመዝረፍ እንዲሁም ቤት ለማቃጠልና ንጹሃን ለማንገላታት የወጣው ያገዛዙ ይህ ስርዓት ቀኑን ሙሉ በይበልጣል መኮንን አዲስ ዓለም ክፍለ ጦር አናብስቶች የማያዳግም እርምጃ ተወስዶበታል። በዚህም መካከል የጥላት ኃይል የተደመሰሰ 65 የቆሰለ 48 እንዲሁም ከጥላት የተማረኩ ንብረቶች አንድ ዲሽቃ 450 ፍሬ ጋር ስናይፐር ከ80 ፍሬ ጋር 28 ጥቁር ክላሽ እና ከነሙሉ ትጥቃቸውና ከነካዝናቸው ገቢ ተደርጓል። እንዲሁም 22 F1 ቦምብ 2500 የክላሽ ተተኳሽ ፍሬ 1300 የብሬን ተተኳሽ 2 መገናኛ ሬዲዮ ገቢ ተደርጓል ወይም ወደ ፋኖ ካዝና ገቢ እንዲሆን ተደርጓል። በዚህ መካከል ከፍተኛ ጉዳት የደረሰበት ያገዛዙ ሰራዊት እግሬ አውጭኝ እያለ ወደ መጣበት በሁለት አቅጣጫ በመበተን ስና ቁስለኛውን ትቶ ወደ ኪረሙ ወረዳና ወደ አሮ አዲስ ዓለም ቀበሌ በትንትኖ ወጥቶ ወደ ዘገቢ ሆኗል። በዚህ መካከል ከባድ ምታት የደረሰበት ወይም ከባድ ከፍተኛ ኪሳራ የደረሰበት ያገዛዙ ሰራዊት እግሬ አውጭኝ እያለ ሲፈረጥጥ ማህበረሰቡ ላይ ከፍተኛ የሆነ የንብረት ውድመትና የሰው ህይወትን ሊገል ይችላል ማለት ነው። በዚህ መካከል ንጹሃንን ሲሸሽ እየረሸነ የወጣው አንድ የ80 ዓመት የሆኑት አዛውንት አይነ ስውር አባይ ብርሃን ተገኘን ገሎ ሄዷል ማለት ነው። ተረሸኑት የሰዎች ብዛት 7 ሰዎች ንጹሃንን ረሽነዋል ማለት ነው። እንግዲህ በዚህ መካከል ጥላት አይቀጡ ቅጣት ተቀጥቶ እግሬ አውጭኝ እያለ ፈርጥጦ ወደ መጣበት ተመልሷል። አራ የሚኖርበትን አካባቢ ነው። ምክንያቱም አማራውን ከማሰውና ከመኖሪያ ቤቱ ለመንቀል ጥቃታቸው የሚያጠቁበትም በሞርተር ብዙ 23 እየጨፈጨፉ ቤቱንም እያቃጠሉ ሀብት ንብረቱን እየዘረፉ ማለት ነው የሚሄዱ። በዚህ መካከል አማራ የሚኖርበትን አካባቢ በዚህ እንድታደርጉ
ከኦሮሞ ማህበረሰብ ጋር አብሮ የሚኖረውን አማራ እንኳን ከባድ መሳሪያ እንጥላለን እንዲሁም የአየር ኃይል እንጠቀማለን በማለት ማህበረሰቡን እያፈናቀሉት ይገኛል። በፕሮፓጋንዳ የኦሮሞ ማህበረሰብና የአማራ ማህበረሰብ ባንድ እንዳይኖር ኦሮሞ የሆናችሁ ንጹሃን የሆናችሁ እያሉ እየከፋፈሉ አማራና ኦሮሞውን የማድለያ ስራ እየሰሩ ይገኛሉ ማለት ነው። ከባድ መሳሪያ ስለምንጠቀም እዚህ አካባቢ ላይ ህዝብ እንዳይገኝ በማለት እዚህ ልክ አማራው ላይ ለየት ያለ ጥቃት እየፈጸሙ ይገኛሉ። ከዛ በመቀጠል አብሮ ማህበራዊ ኑሮ የሚኖረው ኦሮሞን በዛው ልክ አብረው እየጎዱት ይገኛሉ። እንዴት ከአማራ ጋር ትኖራለህ በማለት የተረሸኑም አሉ ኦሮሞች ማለት ነው። እንዲሁም ሀብት ንብረታቸው የተዘረፋለ የተበላባቸውም አለ። በአብሮነት የሚቀጥል ከሆነ አማራ ኦሮሞም አይሉም ማለት ነው። ሁለቱንም ይሄ ባንድ ሆኖ ታገኙት በዛ እንደከነው ለምን ከአማራ ጋር ትሆናለህ ብሎ እንደውም ለየት ያለ ጥቃት እነሱ ላይ ይሰነዘራሉ ማለት ነው። ይህንን ስራ የሚሰራው ሁለቱም ጥምር ኃይል ነው። ልዩ ኃይልም ወይም የሚሊሻ አካልና ካቢኔ ጋር በመሆን ልዩ ኃይልም አለ መከላከያም አለ። ሁለቱም ተጋግዘው ነው በስብጥር ነው የሚሰሩት። ካቢኔና ወይም የወረዳ ጸጥታና የቀበሌ ጸጥታ ኃይሎች ጸጥታ አመራሮች እንትሩን ቦታውን ሁሉ ነገር አቅጣጫ ይሰጧቸዋል። ቀጥታ ንጹሃኑ ቤት ላይ ያነጣጠረ የቤት ማቃጠልና የሰው ግድያ የሚያደርጉት በዛም መካከል ነው። በቃ ሁለቱም ባንድ ነው የሚሰሩት። መከላከያም ልዩ ኃይሉም ሚሊሻም ኤርቤሎላም እንዲሁም ጋቸና ሲርና ፖሊስም ጋር በጥምር በመሆን ነው ይሄን ስራ እና ይሄን ተግባር ከፍተኛ የሆነ አማራው ማህበረሰብ ላይ ኦሮሞ ማህበረሰብ ከፍተኛ የሆነ የትና መከራ የሚያደርጉ ማለት ነው። እናመሰግናለን። ያው እንደሰማችሁት ነው። በጥምር ጦር ነው የሚመጣው። መከላከያው አብሮ አለ። የክልሉ ልዩ ኃይል ሚሊሻ ሪፔሎላ ጋቸና ሲርና ምን ቁጥር ስፍር የለውም። ትርምስ ነው እንዳልኩት በርካታ ሌየርስ ኦፍ የሴኪዩሪቲ አርኪቴክቸር ነው ያለው። አንዱ ከሌላኛው ጋር አይደማመጥም። ትርምስ ነው ያለው። ያ ሁሉ ኃይል ይመጣል። ሲመጣ ግን የሚመጣው እንዳልኳችሁ ህዝብን ለማጥፋት ነው የሚመጣው። ይሄንን ነገር እኛ አማራዎች ስንናገረው አይ ቲንክ አያምርብንም መሰለኝ አይደለም። ብዙ ሰዎች ሶሻል ኢትዮጵያ ውስጥ ያለው ነገር ምንድነው? ኦብጀክቲቭ ሪያሊቲ ብዙ ማተር የሚያደርግ አይደለም። አሁን ያለው ተጨባጭ ሁኔታን ሰዎች በትክክል አይተው ለመገንዘብ የሚቸገሩበት ሁኔታ እንዳለ እረዳለሁ። ማለት እንዴትም ብትነግራቸው አንድ ያስቀድመው የራሳቸውን ግምት የወሰዱ ወይንም በራሳቸው ጥላቻ የታወሩ ሰዎች የትኛውንም አይነት ፋክት ብታመጣላቸው ያንን ሁኔታ ለመረዳት ሲቸገሩ እመለከታለሁ ማለት ነው። ግን በትክክል ወለጋ ላይ የሚደረገው አይነት የጦርነት ሁኔታ ባህሪው እና መልኩ ገጽታው የሀገር ማፍረስ ሂደቱ በተግባር እየተተገበረ ያለ ማለት ነገ ኢትዮጵያውያን አብረው ይኖራሉ የሚለው ሐሳብ ፈጽሞ የሌለው አገዛዝ እንደሆነ በትክክል የምትመለከቱት ነው። ያ አገዛዝ አዲስ አበባ ላይ ስለ ሀገር ሉዓላዊነት ሲያወራ ይገርመኛል ነው የኔ ጥያቄ። እኔ በቃ ማልችለው ነገር ይሄ አገዛዝ ወለጋ ላይ አርሲ ላይ በተለያየ ቦታ ላይ በአማራ ክልል በየአርሶ አደሩ የሚያደርገውንና አዲስ አበባ ላይ ስለ ሉዓላዊነት ደግሞ ስለ ሀገር ክብር ስለ ሀገር አንድነት ምናምን ደግሞ ሲናገር ለየትኛው ማህበረሰብ ለየትኛው ኦዲየንስ እያወራ ነው? ለማን ነው የሚያወራው የሚለው ነገር ያማል በጣም። ለዚህ ነው እኔ ለምሳሌ አማራን እንመራለን የምትሉ ሰዎች በተለያየ ክልል ላይ በተለያየ ቦታ ላይ ያላችሁ የብአዴንም ሰዎች ብትሆኑ ግርም የሚለኝ እናንተም ነገር አማራ ምንድነው ለእናንተ? አማራ የት የሚኖር ማህበረሰብ ነው? የት አካባቢ ላይ ያለ ማህበረሰብ ነው የሚመስላችሁ? እና አማራ በራያና በወልቃይት ጠገዴ ብቻ አይደለም የሚኖረው። አማራ በሸዋ በጎጃምና በወሎና በጎንደር ብቻ የሚኖር ህዝብ አይደለም። በመላ ኢትዮጵያ በስፋት ተንሰራጭቶ የሚኖር ነባር ህዝብ ነው። በየአካባቢው የሚያደርገው ተጋድሎ ያልሞት ባይ ተጋድሎ በአማራ ክልል ውስጥ ተብሎ በሚጠራውም ላይ በታወጀው የአማራ ህዝብ ላይ የታወጀው ጦርነትም በሌሎች አካባቢዎችም የታወጀው ጦርነት ባህሪው አንድ አይነት ነው። ወለጋ ላይ አማራን ከነመንደሩ የሚያቃጥል ስርዓት አዲስ አበባ ላይ ስለ ሉዓላዊነት ሲያወራ እንዴት አምናችሁት ነው? ከዚህ አገዛዝ ጋር ቋንቋውን ስለማትሰሙ ነው ወይ? ይሄ የህዝብ ጩኸትና ስቃይ ስለማይሰማችሁ ነው ወይ? ከዚህ አገዛዝ ጋር እንድትተባበሩ የሚያደርጋችሁ አንድ ምክንያት ምንድነው ነው የኔ ጥያቄ። በጣም ግርም የሚለኝ እውነቴን ነው የምላችሁ። በቃ ዘመኔን ሙሉ የምደነቅበት ጥያቄ ከዚህ አገዛዝ ጋር ተሰልፈው እንዴት ወገኖቻቸውን እልቂት
ተቋቁመው ከዚህ አገዛዝ ጋር መስራት ቻሉ የሚለውን ነገር መመለስ አልቻልኩኝም። ምን ቢደረግላችሁ ነው? ምን እኛ የማናውቀው ነገር ተደርጎላችሁ ነው በወገኖቻችሁ እልቂት ላይ ቆምራችሁ ከዚህ አገዛዝ ጋር ለመሰለም የፈቀዳችሁት የሚለውን ጥያቄ ነው መመለስም አልችለው ነው። በጣም አስቸጋሪ ጥያቄ ነው ለኛ። በነገራችን ላይ ወለጋ ላይ ሲመጣ አሁንም ዛሬም ሲመጣ መንደር እያቃጠለ ነው የሚመጣው። እነዚህን ጦርነቶች እኔ አንብቤያቸዋለሁ። የመካከለኛው ዘመን ጦርነቶች ተብለው ወደ ከተሞች ሲገባ ከተሞች ሲቃጠሉ፣ መንደሮች ሲቃጠሉ ምናምን አውቃለሁ። እንደዚህ አይነት በጭፍራ የሚመጣ ቡድን ከተሞችን፣ መንደሮችን ከዛ ሴቶችና ህፃናትን ለባርነት ምናምን ይመለምላል፣ ሙሉ ከተሞችን ያወድማል። ከዛ በኋላ ያለውን ነገር በተለይ በአማራው ላይ ባለፉት 300-700 ዓመታት ይፈጸሙ የነበሩ አይነት የጦርነት ስልቶች እንደዛ ናቸው። አማራው ሴትልድ ነው፣ አግራሪያን ነው፣ አርሶ አደር ነው። ቤተክርስቲያንና አድባራትን ይተክላል፣ መስጊዶችን ይተክላል። መሬት ይዞ የሚኖር ማህበረሰብ ነው። ያርሳል፣ ይነግዳል። የሚቃጡበት ጦርነቶች የነበሩት ሙሉ ለሙሉ ከተሞቹን መጥቶ በማውደም የሚጠናቀቁ ናቸው። ይፈጸሙበት የነበሩ የጦርነት ስልቶች አብዛኞቹ ያንን ጦርነት በ21ኛው ክፍለ ዘመን ሀገር እመራለሁ የሚል አካል በህዝብ ላይ ሲተገበረው ትመለከታላችሁ። የሀገር ጦር ሆኑ ጥምር ጦር በሚል ስያሜ ይሄ ሁሉ ኃይል ገብቶ የአርሶ አደር ቀይ ሲያቃጥል፣ የአርሶ አደር ሰብል ሲያቃጥል፣ ንጹሃንን ሲረሽን ትመለከት። እንደዛም ሆኖ ገብቶ ግን ተማርኮ ነው የሚወጣው። አንፎክርበትም። የሀገር ቀጣይነት ዛሬም በኢትዮጵያ ተስፋ ስለሚያደርግ ህዝባችን እንጂ በርካታ ኃይል ተማርኮ የቆሰለውንም ኃይል ያው ቅድም ሰምታችሁታል። 48 ቁስለኛ ወለጋ የተሰበሰበው 48ቱን ቁስለኛም የማሳከም ኃላፊነቱ ያው ያማራው ነው። ያማ ጥሎ ፈርጥጦ ሄዷል፣ ሸሽቷል። የሚማረከውን ወደ ቤተሰቡ መሸኘት፣ የሚቆስለውን አሳክሞ ወደ ቤተሰቡ መሸኘት፣ የወደመውን ንብረት የመመለስ የመጠገን፣ አርሶ አደሩን የማጽናናት የማበረታት። በጣም የገረመኝ ግን የኦሮሞን ህዝብ መተው በእነዚህ አካባቢዎች ላይ አከም ነፍጠኛው ጅንጅራታ ከሚት ነፍጠኛው ጅንጅራታ አብሮ የተዋለደ ህዝብ ነው። አዲስ አበባ ላይ ሲናገሩ አብሮ ተዋልዶ ኦሮሞና አማራ እያሉ ያወራሉ። when it is when it suits them የሚያዋጣ መስሏቸው ከተሰማቸው አባይን ተሻግረህ ደግሞ ሄደህ የፖለቲካ ቁማሩን መጫወት ከፈለክ ደግሞ ትመጣና ሌላ ነገር እያልክ ሌላ ድራማ ትሰራለህ። አማራና ኦሮሞ እንደዚህ ሆኖ ተጋብቶ ወልዶ አከስተ ይላሉ። አዋጭ ከሆነ ፖለቲካሊ የሚያስገኝ ከሆነ የተሸነፈ ደግሞ ይመስለው ለት ይበር ሄድና ወለጋ ላይ ዲኒ ዱፌ ይላል። ጠላት መጣ ገዴን ዱፋ ጅርቲ ያለ ወለጋ ላይ ሲናገር ነበር። ሄዶ ነቀምት ላይ እነዚህ ሞንስተሮች እየመጡ ነው፣ ጭራቆች እየመጡ ነው ሰሜኖቹ። ስለዚህ አብራችሁን ሆናችሁ ከኛ ጋር ይሄንን እንትን ህዝብ ማጽዳት አለብን እያለ ሲናገር ትሰማዋለህ። እና ራሱ የኦሮሞ ማህበረሰብ እኔ አንዳንዴ አረበበ የቀዱበትን እያለ ይጠይቃቸዋል። ስንት ምላስ ነው ያላቸው እነዚህ ሰዎች ይላል። አረበበ የቀቀብ ዲጀሪቱን ይላል። ስንት ነገር ነው የሚያወሩት። እዚህ ጋር አማራ ጠላት ነው ይላሉ፣ እዚህ ጋር አማራ ወዳጅ ነው ይላሉ፣ እዚህ ጋር ተዋልደናል ይላሉ፣ እዚህ ጋር አፈናቅሉት ይላሉ፣ እዚህ ጋር ነፍጠኛ እንዱፍተ ይላሉ። ስንት ነገር ነው የሚሉት እነዚህ ሰዎች ስለ አንድ ማህበረሰብ። አፈናቅለው ገለው አሳደው አደህተው ሰምታችኋል። ዛሬ የወጣው ሪፖርት አይደለም ሐራጋ የዚህ አዋሽ ኮምቦልቻ ሐራ ገበያ መቀሌ የባቡር መንገድን እንዴት እንዳደረጉት እንዴት እንዳስቆሙት ለኛም ደርሶናል። በነገራችን ላይ አንከር ላይ ሰርተውት ተመልክቻለሁ። ዛሬ ለኛም የደረሰን መረጃ ነው። በነገራችን ላይ በውስጥ ያለ ሰው ነው፣ በጣም ዲቴሉን የሚያውቅ ነው። በጣም ፋሲኔቲንግ የሆነ ፕሮጀክት ነበር አይዲያው። እኔ በዚህ ደረጃ አላቆም ነበር ያንን ፕሮጀክት ባይዘው በፊት ኢህአዴግ እያለ የተጀመረ ፕሮጀክት እንደሆነ አውቃለሁ። የመገናኛ ብዙሃን የዜና አውታሮች ምናምን በየለቱ ልክ እንደ ህዳሴው ግድብ የሚያራግቡት ነበር። በቃ አዋሽ ሐራ ገበያ ወልዲያ ምናምን የባቡር መንገድ በቀን ቢያንስ 3 ዜና ይሰራለት ነበር ያኔ ስልጣን ላይ በነበረ ጊዜ። በጣም ክሪቲካል ኢንፍራስትራክቸር ነበር በአገሪቱ ውስጥ። ግን በዚህ ደረጃ ታቅዶ ኢትዮጵያን የሚያገናኝ ኮኔክቲቭ ኖድ ሆኖ ኢትዮጵያን ምስራቁን ከምዕራብ፣ ምዕራቡን ከሰሜን፣ ሰሜኑን ከኢትዮጵያ የባህር ወደቦች ጋር እና ከሀገሪቱ ኢንቴሪየር ጋር በሁሉም አቅጣጫ የሚያስተሳስር በጣም ሰፊ እጅግ የሚደንቅ ክሪቲካል ኢንፍራስትራክቸር ነበር። መጥቶ ምን እንዳልሰመታችኋል ሰሞኑን አይደለም። አክሳሪ ፕሮጀክት ስለሆነ የተሰራበትንም አይመልስም ብሎ ኢንፍራስትራክቸሩ አልቆን 90% ያለቀውን ኢንፍራስትራክቸር እንዲዘረፍ እንዲወድም የኢትዮጵያ መንግስት የሚባል ስብስብ ወደ ሰሜኑን ከምዕራብና ከምስራቅ ኢትዮጵያ ጋር ስለሚያገናኝ ማመን ነው የከበደኝ የእውነት ማለት ነው።
ስለዚህ አገዛዝ ስለማላቅ አይደለም ማመን የከበደኝ ማለት ነው። I was so sick። ከምን አይነት ሰዎች ጋር ነው ዲል የምናደርገው? ከምን አይነት አገዛዝ ጋር ነው ዲል የምናደርገው? እንዴት ኢትዮጵያ በዚህ ቡድን ላይ በዚህ ስብስብ እጅ ላይ ወደቀች? በጣም ያማል። በጣም ያንን ፕሮጀክት እና ፕሮሚስ ያንን ፕሮጀክት የአማራ ህዝብ ያስፈጽመዋል። ያ ፕሮጀክት ኢትዮጵያ ታስፈጽመዋለች፣ ጨርሰዋለች። ምንም ጥርጥር የለኝም። ሐሳቡ በጣም ነው የገረመኝ። ይሄንን መረጃ የላክልን ሰው በጣም ሀገር ወዳድ ሰው እንደሆንክ እና በእርግጥም መረጃ ሲላክ በዚህ ደረጃ ተደራጅቶ መላክ ያለበት መሆኑን በዚህ ደረጃ ሰፊ ለሀገር ለወገኑ ተቆርቋሪ የሆነ ሰው እንደሆነ መረጃውን አደራጅቶ የላከው በትክክል የተገነዘብኩበት ነው። ወሶ ዲቴል የፕሮጀክቱ ዓላማ፣ የአጭር ጊዜ ግቦች፣ እነ ኮምቦልቻ ላይ ታሰቡ፣ እነ ወረታ ላይ ታሰቡ፣ ምዕራቡን በሱዳን በጅቡቲ እንዳለ ያንን አካባቢ እስከ አሰብ ድረስ ያለውን ኮኔክቲቪቲ በማጠናከር ኢትዮጵያን የሬልዌይ ኔትወርክ ሃብ የማድረግ ሰፊ እቅድ ብዙ ገንዘብ የፈሰሰበትን ፕሮጀክት መጥቶ ሙሉ ለሙሉ አቋርጦት አማራ ክልል ላይ ተጀምሮ የነበሩ ፕሮጀክቶችን ልክ ጠላት ሀገር ላይ ወይንም ሌሎች ቦታዎች ላይ ትግራይንና አዲስ አበባን ያገናኛል፣ አማራንና አዲስ አበባን ያገናኛል ብሎ እነዚህን ፕሮጀክቶች ቆራርጦ እነዛን ፕሮጀክቶች አጥፎ አሁን ግማሾቹን አንዱን ፕሮጀክት ወደ ምዕራብ ኢትዮጵያ በኃይለ ሥላሴ ጊዜ ታቅዶ የነበረውን በቀዳማዊ ምኒልክ ጊዜ ለምን በኃይለ ሥላሴ ጊዜ በቀዳማዊ ምኒልክ ጊዜ ነው። ለምሳሌ ሐረር ጅቡቲ፣ የአዲስ አበባ ሐረር ጅቡቲ፣ የድሬዳዋ ጅቡቲ የምድር ባቡር ዝርጋታ በአጤ ምኒልክ ጊዜ ነው። ያ ፕሮጀክት ሁለት ነው በአጤ ምኒልክ ጊዜ የነበረው ከፈረንሳዮች ጋር የተደረገው ስምምነት። አንደኛው ፕሮጀክት ተጠናቀቀ አጤ ምኒልክ ከዛ በኋላ ታመሙ። ግን ሁለተኛው ፕሮጀክት ሊጨርሱት የነበረው እስከ ቱርካና ድረስ በዚህ በቪክቶሪያ ሌክ ድረስ በምዕራብ ኢትዮጵያን ከማዕከል ኢትዮጵያ ጋር የሚያስተሳስር ትልቅ ፕሮጀክት ነው። የአጤ ምኒልክ ግራንድ ቪዥን ነው። ባይዘው 1902 ፕሮጀክቶች ናቸው። ምዕራብ ኢትዮጵያ ውስጥ አጤ ምኒልክ የማን ዘር እንዳለ አይደለም የሚያስቡት የነበረው ኢትዮጵያን መሃል ከድንበሮቿ ጋር ኢትዮጵያንና ህዝቦቿን የማስተሳሰር ትልልቅ ራዕይን ያነገቡ የኢትዮጵያ መሪዎች ነበር የነበሩ። አሁን የአማራ ጤና ተቋማት የሚያቃጥሉት የአማራ አርሶ አደር ሀብት ምርት የሚያቃጥለው ትራክተር በጎሳ ነጥለው የሚሰጥ መጥቶ ደግሞ ስለ ሉዓላዊነት ያወራል፣ ስለ ሀገር አንድነት ምናምን ደግሞ ሲያወራ ትሰማዋለህ። እና በጣም ነው የገረመኝ ያንን ፕሮጀክት በተመለከተ የወጣው መረጃ ማለት ነው። በጣም የሚያስደንቅ መረጃ ነው። እሱ እንዳንዱ ነው። ግን አሁን የኦሮሞውንም ህዝብ ወለጋ ላይና ሌሎች አካባቢዎች ላይ ሄደው ህዝቡን አከሚታ አማራ ወጅንጅረትኒ ብሎ አሁን ያው ቅድም ሰምታችሁታል። ወለጋ ላይ የአየር ጥቃት ልናደርስ ስለሆነ ድሮን ይዳን በድሮን ልንመታ ስላሰብን አማራውን በአየር ድብደባ ስለሚደረግ እናንተ ንጹሃን የሆናችሁ ወጣችሁ ውጡ፣ ከዚህ ከአማራው ጋር አብራችሁ መቀላቀል የለባችሁም፣ እዚህ ላይ ጥቃት ልንፈጽም ስለሆነ የሚል አገዛዝ ህብረተሰቡን ሰብስቦ አረ እኛ ከተዋለድ ነው ከአማራ ህዝብ አንለይም ሲሉ ደግሞ የኦሮሞውን ህዝብ ይረሽናል። እንዴት ከአማራ ጋር እንኖራለን ትላላችሁ? እንዴት እኛ በምንጠላቸው ልክ አትጠሏቸውም? የሚል ደግሞ ስርዓት ሆኖ ታገኙታላችሁ። እና እኔ አሁን ለአማራው ሳወራው አማራው ይሄንን ነገር በየዕለቱ ስለሚያውቀው ሌላውም የኢትዮጵያ ህዝብ እያየው እየታዘበው በደንብ የተገነዘበው ጉዳይ እንደሆነ እረዳለሁ። ግን መስማት የምፈልገው እንደዚህ አይነት ነገሮችን ስትሰሙ ለምሳሌ የኦሮሞ ተወላጆች በእውነት ምንድነው የሚሰማችሁ? ግን ይሄ አገዛዝ እንደዚህ እንደሚያደርግ ምናምን ስትሰሙ ምንድነው የሚሰማችሁ? ማለት ምን እያደረገ እንደሆነ ግን በትክክል እየገባችሁ ነው ወይ? ከገባችሁ ስለምንድን ነው የማታወግዙት እንደዚህ አይነት ነውር? አሁን እኔ አማራ ልጆች እንግዲህ በኢትዮጵያ ታሪክ እንግዲህ የአማራ ቡድን ስልጣን የያዘበትን ዘመን አላውቅም። በምኒልክ ዘመን የምትሉ በሚባለው በአጤ ምኒልክ ዘመንም የነበሩትን ራስ ዳርጌን ጨምሮ ራስ ጎበናን ጨምሮ አብዛኞቹ ራሶችም ወደ አርሲም ወደ ሰላሌም ኦፍ ኮርስ ሰላሌ እንኳን ያው ቱለማው ኦሬዲ የዚህ የሀገር ግንባታ አካል ነው፣ ምንም ጥያቄ የለውም። ወደ ተለያየ አካባቢ ወደ አርሲም የዘመቱት የኦሮሞ ጀነራሎች ናቸው። ኦፍ ኮርስ የኢትዮጵያ ጦር አለ፣ በአብዛኛው የሸዋ ጦር የጎንደርም ከተለያየም ከትግራይም ከምንም የመጡ የተቀላቀሉ አሉ። ግን በስፋት አብዛኛው የሸዋ ላይ የነበረው
ኃይል ነው ወደዚህ ወደ በተለይ ደግሞ ወደ ደቡብ የነበረውን እንቅስቃሴ ሀገርን ድጋሚ ሪአሰምብል የማድረግ ሂደቱ አካል ሆኖ ይመራ የነበረው ግን በኦሮሞ ጀነራሎች ነው አብዛኞቹ አይደል። አሁን እነ ጎበናንም ጭምር ክደው አንዳንድ በተለይም ቱለማዎች በሀገር ግንባታ ሂደት ውስጥ በአንድ በኩል የሀገሪቱን ታሪክ ሪክሌም ያደርጋሉ፣ በሌላ በኩል ደግሞ ቱለማውን ፈርደ ጎበና እያሉ የጎበና ፈረስ እያሉ ያሸማቅቁታል። እና ይሄንን ታሪክ አንክድም ያሉት ቱለማዎችን አድነው ያጠፏቸዋል፣ ግማሾቹን ወደ እስር ቤት ይወረውሯቸዋል። ግን ደግሞ ከአባቶቻቸው ጋር እንዲጣሉ ነው ያደረጓቸው። ከአባቶቻቸው ታሪክ ጋር በሀገር ግንባታ ሂደት ውስጥ የተከፈለውን ዋጋ እንዲክዱ እና ከራሳቸው ታሪክ ጋር ተቃርኖ እንዲቆሙ ማለት ከዛ ያንን ስርዓት ሙሉ ለሙሉ ለአማራ ትሪቢዩት አደረጉት። ዛሬ እነሱ ይዘውት የመጡት ስርዓት ለዘመናት አብሮ የኖረውን ህዝብ በወለጋም በአርሲም በሌሎችም አካባቢ ላይ አብሮ የኖረ ህዝብ ብቻ እኮ አይደለም፣ በብዙ ውጣ ውረድ አብሮ ያለፈ ህዝብ፣ መከራን የተጋራ ህዝብ፣ ደስታን የተጋራ ህዝብ እየሄደ አንደኛውን አከሚት ተማራው ጅንጅራትን እያለ አንደኛውን ህዝብ አንደኛው ላይ የሚቀሰቅስ ስርዓት ሆኖ ታገኙታላችሁ። የዚህ አገዛዝ አስተሳሰብ የዚህ አገዛዝ ቪዥን ህዝብንና ሀገርን ያሻግራል ደግሞ ብሎ ሊደሰኩሩልህ የሚመጡ ሰዎች አሉ። አዲስ አበባ የተቀመጡ ወለጋን የማያውቁ አርሲን የማያውቁ የወገኖቻችንን ስቃይ የማያውቁ የኢትዮጵያን ህዝብ መከራ የማያውቁ ሀገር ልትበተን ነው፣ ሀገር የምትበተነው ከሰሜን በኩል ነው የሚሉ እነሱ የሀገር አዳኝ የሀገር ጠበቃ የሀገር ዋስትና ማዕከል ላይ ስላሉ ስልጣኑን ስለያዙት የኢትዮጵያ አዳኝና የኢትዮጵያ ሉዓላዊነት ጠባቂ አት ኤኒ ኮስት ግን አማራውም ትግራዩም አልቆ የኢትዮጵያ ሉዓላዊነት መቀጠል አለበት ለነሱ because Ethiopia is just a geography and topography ነው። ከዛ ውጪ ለነሱ ኢትዮጵያ የሚባል ኮንሰፕት የለም። ኢትዮጵያን የሚያዩት እንደ የማዕከላዊ መንግስቱ ሚና ከኢትዮጵያ እና የኢትዮጵያን ህዝቦች የሀብትና የሪሶርስ ምንጭ አድርጎ ነው የሚያየው። ከዛ ውጪ የወታደራዊ ምንጭ አድርጎ ነው የሚያየው። ጦርነት ሲመጣ ትዋጋለህ፣ ከዛ ግብር ትገብራለህ፣ ከዛ ስትፈናቀል ትፈናቀላለህ። ምንም ኦን አታደርግም። ኢትዮጵያ ውስጥ ምንም ኦን አታደርግም። ኢትዮጵያ ውስጥ የኢትዮጵያ ህዝብ ምንም መሬት የሱ አይደለም፣ ሀብት የለውም። በኢትዮጵያ ቁልፍ ንብረቶች ላይ አያዝም። የዜግነት መታወቂያውም ኒጎሽብል። የፈለገ ኢትዮጵያዊ ወደ ሀገር ያስገባሉ፣ ያልፈለጉትን ያሰድዳሉ። የፈለገው ምርጫ ይወዳደራል፣ ያልፈለጉትን ያሳድዳሉ። የፈለጉት ህዝብ ላይ ጦርነት ያውጃሉ፣ የፈለጉትን መሬት ይሰጣሉ፣ የፈለጉትን መሬት ይደራደራሉ። ለፈለጉት ሀገር የፈለገውን ነገር ይፈርማሉ። የኢትዮጵያ ህዝብ በዚህ ሁሉ ሂደት ውስጥ አያዝም። በሀገሩ ጉዳይ ላይ ሐሳብም ምንም መስጠት ምንም ማለት የማይችልበት ደረጃ ላይ እንዳለ ትመለከታላችሁ። ኤኒዌይ ከክፋቶቹ ሁሉ የከፋው ለኔ በእነዚህ አካባቢዎች ላይ ሄደው ህብረተሰቡ አብሮ እንዳይኖር የሚያደርጉት ቅስቀሳ ነው። ይሄ ስርዓት ያልፋል፣ ይሸነፋል። ይሄ ስርዓት አይደለም። ታላላቅ ስርዓቶች በምድር ላይ ተነስተዋል። ሁሉም የወደቁበት እና ያወዳደቃቸው እጅግ አስደናቂ ነው። ገና ሳይጀምረው የወደቀ ስርዓት ግን እንደዚህ አይተንም ሰምተንም አናውቅም። የዚህ ስርዓት መውደቅ ግልጽ ቢሆንም ግን በሀገርና በህዝብ ላይ እየጣለ ያለው ጠባሳ ቀላል የሚባል አይደለም። በተለይ ደግሞ አብረው የሚኖሩ ህዝቦችን በማፋጀት እያደረገ ያለውን እንቅስቃሴ ስትመለከቱ እጅግ አሳፋሪ እንቅስቃሴ። የዚህን ስርዓት ፍጻሜ በደንብ ለመገንዘብ ያስችላችኋል ብዬ አስባለሁ።